በዛሬው የዜና አርዕስተ ዜናዎች የጂኦፖለቲካዊ ውጥረቶችን፣ ኢኮኖሚያዊ ለውጦችን፣ የአካባቢ ተግዳሮቶችንና የሰብአዊ ቀውሶችን ቅይጥ ይዘን ቀርበናል። ከመላው ዓለም የተውጣጡ ዋና ዋና ክንውኖች እነሆ። ይህ ቴድኤል ኒውስ ነው። የፌዴራል መንግስት ከባህር በር ጥያቄ ጋር በተያያዘ መመሪያ ሰጠ። የፌዴራል መንግስት የኢትዮጵያ የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡ ታወቀ። ዓለም አቀፍ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነት ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርበዋል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን የገመገመ እንደሆነ መግለጫው አሳውቋል። ዩክሬን ለሩሲያ ሲዋጉ ነበረ ያለቻቸውን ቻይናውያን በቁጥጥር ስር ማዋሏን አስታወቀች። የዩክሬንን ኃይሎች ለሩሲያ ሲዋጉ የነበሩ 2 ቻይናውያን በዶኔትስክ ግዛት በቁጥጥር ስር መዋላቸውን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። ማክሰኞ ዕለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች 2 ብቻ አይደሉም ብለዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሬ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልዑክ ለማብራሪያ እንደተጠራ አሳውቀዋል። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይህ የመጀመሪያው ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ ኦፊሴላዊ ምላሽ አልተሰጠም። ዘለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያኑ ወታደሮች በአገሪቱ ምስራቅ ዶኔትስክ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ መረጃዎች ይዘው ነበር ብለዋል። ፕሬዝዳንቱ እንዳሉት የዩክሬን ወታደሮች ከ6 ቻይናውያን ወታደሮች ጋር ከገጠሙ በኋላ 2ቱን መማረክ ችለዋል። ዘለንስኪ በለጠፉት ቪዲዮ ላይ ቻይናዊ ወታደሮች ከተባሉት ግለሰቦች መካከል አንዱ በማንዳሪን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል። ያ መረጃ እንደሚያሳየው በወራው ኃይል ውስጥ ያሉ ቻይናውያን ዜጎች 2 ብቻ አይደለም ብለዋል ፕሬዝዳንቱ። ሩሲያ ከቻይናና ከሌሎች ሀገራት ጋር አውሮፓ ላይ የተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዘለንስኪ አክለዋል። የአሜሪካ ታሪፎች ዓለም አቀፍ ውግዘትንና የአጸፋ ምላሽ አስነሱ። የፕሬዝዳንት ትራምፕ አስተዳደር በአውሮፓ ህብረት ገቢ ዕቃዎች ላይ የ20% ቀረጥን ጨምሮ ያስተዋወቃቸው አዳዲስ ታሪፎች ሰፊ ውዝግብ አስከትለዋል። የአውሮፓ ኮሚሽን ፕሬዝዳንት ከባድ የኢኮኖሚ መዘዝ እንደሚኖር ያስጠነቀቁ ሲሆን ካናዳና ብራዚል የአጸፋ እርምጃ እንደሚወስዱ ዝተዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባዚ ታሪፎቹን ምክንያታዊነት የጎደላቸው ሲሉ ገልጸዋል። የእስያና የአውሮፓ ገበያዎችም በምላሹ ከፍተኛ ቅናሽ አሳይተዋል። ምንያማር በገዳይ የመሬት መንቀጥቀጥ ክፉኛ ተመታች። ከአንድ ክፍለ ዘመን በላይ በሆነ ጊዜ ውስጥ በምንያማር ከተከሰቱት ሁሉ የከፋ የሆነው 7.7 መጠን ያለው የመሬት መንቀጥቀጥ በቀጠናው ሰፊ ጉዳት አስከትሏል። ይህም ታይላንድ፣ ደቡባዊ ቻይና፣ ቪየትናም ያጠቃልላል። አደጋው በምንያማር ታሪክ 2ኛው እጅግ ገዳይ ሲሆን የማዳን ጥረቶች በመካሄድ ላይ ናቸው። በዶሚኒክ ሪፐብሊክ የምሽት ክበብ አደጋ በርካቶችን ገደለ። በሳንቶ ዶሚኒጎ በሚገኝ ጄት ሴት የምሽት ክበብ ውስጥ በሜንጌ የሙዚቃ ኮንሰርት ወቅት የክበቡ ጣሪያ በመደርመሱ የቀድሞ የሜጀር ሊግ ቤዝቦል ተጫዋችን ጨምሮ ከ100 በላይ ሰዎች መሞታቸው ተዘገበ። የቪዲዮ ምስሎች ጣሪያው የተደረመሰበትን አስደንጋጭ ቅጽበት አሳይተዋል። የሱዳን ጦርነት የስደተኞችን ቀውስ አባብሷል። የሱዳን አሰቃቂ ግጭት ወደ 2ኛ ዓመቱ እየተጠጋ ባለበት በአሁኑ ወቅት በሺዎች የሚቆጠሩ ሰዎች አሁንም ወደ ጎረቤት ሀገር ቻድ እየሸሹ ይገኛሉ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የዩኤንኤችሲአር ኃላፊ እየተባባሰ ከመጣው የተፈናቃዮች ቁጥር አንጻር አስተናጋጅ ማህበረሰቦችን በአስቸኳይ መደገፍ እንደሚያስፈልግ አጽንኦት ሰጥተዋል።
የህንድ የታዳሽ ኃይል ስኬት። ህንድ ጀርመንን በመብለጥ በዓለም ላይ ሶስተኛዋ ትልቅ የፀሐይና የነፋስ ኃይል አምራች ሀገር መሆኗ ተገለጸ። ይህ በእንዲህ እንዳለ የዱባይ አልጋ ወራሽ ሐምዳን በንግድና ኢንቨስትመንት ላይ ከፍተኛ ደረጃ ውይይቶችን ለማድረግ በደህሊ ይገኛሉ። የዩክሬን ሩሲያ ጦርነት ተባብሷል። ዩክሬን ወታደሮቿ በሩሲያ የቤልጎሮድ ክልል ውስጥ ንቁ ተሳትፎ እያደረጉ መሆኑን ለመጀመሪያ ጊዜ አረጋግጣለች። ሞስኮ በበኩሏ በግንባሩ መስመሮች ላይ ጥቃቶችን አጠናክራለች። አሜሪካና ዩክሬን ከቀጣይ ወታደራዊ ድጋፍ ጋር የተያያዙ ብርቅዬ የምድር ማዕድናት ስምምነቶችን ለመደራደር በሂደት ላይ መሆናቸው ታውቋል። በሄይቲ የሚኖሩ ዜጎችን ወደ ሀገር የመመለስ ተግዳሮት። አሜሪካ ከ210 ሺህ በላይ ለሚሆኑ የሄይቲ ዜጎች ሰጥታው የነበረውን ጊዜያዊ የጥበቃ ፈንድ ልትሰርዝ መዘጋጀቷ ተገለጸ። ይህ ዜጎቹ በከፍተኛ ሁከትና አለመረጋጋት ወደምትታመሰው ሀገራቸው እንዲመለሱ ያስገድዳቸዋል። የመጀመሪያው በረራ ባለፈው ወር ካፕ ሃይቲን መድረሱ ይታወሳል። የአየር ንብረት ለውጥ ፍጥነት የግብርና መላመድ ጥረቶችን እየቀደመ መሆኑ ተገለጸ። ሳይንቲስቶች የግብርና ፈጠራዎች ከአየር ንብረት ለውጥ ፍጥነት ጋር ለመራመድ እየተቸገሩ መሆኑንና ይህም ገበሬዎችን ለችግር እያጋለጠ መሆኑን አስጠንቅቀዋል። በማደግ ላይ ባሉ ሀገራት የምርምር ውጤቶች በፍጥነት ለማዳረስ ያለሙ መሆናቸውን ተጠቅሷል። ደቡብ ኮሪያ የቅድመ ምርጫ ቀን ወሰነች። ፕሬዝዳንት ዩን ከስልጣን ከተነሱ በኋላ ደቡብ ኮሪያ በፖለቲካዊ ውጥረት ውስጥ ሆና ሰኔ 3 ቀን የቅድመ ምርጫ ስናፕ ኢሌክሽን እንደምታካሂድ ታውቋል። የእስራኤልና የፍልስጤም ውጥረት ተባብሷል። በዌስት ባንክ የ14 ዓመት ፍልስጤማዊ አሜሪካዊ ልጅ በእስራኤል ኃይሎች ተገድሏል። እስራኤል በተጨማሪም በምስራቅ ኢየሩሳሌም በሚገኙ 6 የተባበሩት መንግስታት ትምህርት ቤቶች ላይ ጥቃት ከሰነዘረች በኋላ እንዲዘጉ ማዘዟ ተዘግቧል። ለሰዓቱ የያዝናቸው ዋና ዋና ዜናዎችና አንድ በትንታኔ የመረጥነውን ርዕስ የተመለከትንበት የሰዓቱ ቆይታችን ይህንን ይመስል ነበር። በቀጣይ በሌሎች ዕለታዊና ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን። መልካም ጊዜ